እንዴ ፍቀጂልኝ አንዴ ነው ፈቃድ ማለት እስከ ዛሬ ሚስትነት ክብር አልገባው ነበር አሁን ሚስትነት ክብር ሲገባው ለሷ ቦታ ብዙ በድያታለሁ ወጣን ከዚህ ፊት ይቅርታ ጠይቄያታለሁ እስከ ዛሬ ሳላከብራት እስከ ዛሬ ድረስ ከሷ ጋር ሳልሆን ልጄን ትቼ ብዙ ቦታ እንትን ብዬ ነበር በጣም እሱ ደስ ይላል በስነ ስርዓት ከሆንክ እኮ ደስ ይላል ግን እንደዛ አይደለም አንተ አልገባህ ነገር አለ ምንድነው አይገባህም አሁን ብነግርህ እንግዲህ ዛሬ በትክክለኛው መልስ እየሰጣቸው ነው ማንም ሳይነግረው ማንም ሳይደገፍለት እንግዲህ እየተናገረ ነው እስከዛሬ በደያህ ነበር እስከዛሬ የሚስትነት ቦታ አልሰጣኋትም ነበር አሁን ይቅርታ ጠይቄያታለሁ ያለሷ ፍቃድ የትም አልሄድም እያላት ውዜን እያያችሁ ነው እንዴት እንደምታብድ ቆይ በመጀመሪያ ደረጃ እስከዛሬ የሩታ ቤት አታቂውም ነው አንቺ ማለት ለምን ዳኒ ይዞሽ መሄድ ለምን አስፈልገ የወንድምሽ ቤት አታቂውም ነው እስከዛሬ ሂደሽ አታቂም ስንት ጊዜ ሄደሻል የሩታ ቤት እኮ በደንብ ታውቂያለሽ ወይ ዳኒ እስከሚወስድሽ ወይ ደግሞ ደውለሽ ኢፋ ቤት ናቸው እስከሚልሽ መጠበቅ እኮ አያስፈልግም እውነት ለወንድምሽ አሳቢ ከሆንሽ እውነት የወንድምሽ ነገር አሳስቦሽ የወንድምሽ ነገር አስጨንቆሽ ከሆነ እስከዛሬ የምትቆይበት ስንተኛ ቀኑ ነው አሁን አብርሽ ስንተኛ ቀኑ ነው እስከዛሬ ለምን ቆየሽ እስከዛሬ ሂደሽ ቼክ ማድረግ ትቺ ነበር የሩታ ቤት አይደል ጭራሽ ዳኒ ጎትቶሽ ሚዜ ያስፈልጉሽ ዳኒ ጎትቶሽ እስከምትሄጂ ነበር የጠበቅሽው ይሄ የማይመስል የዛን ጨዋታ ለምንድን ነው የምትጫወቱት ይሁዱና አታለሉ ማለት በዚህ ልክ ለምንድን ነው የምታስመስይ በተለይ ቡዚ በነገርሽ ላይ የፋም ወንድም ነው አብርሽም ወንድም ነው ጥፋት ሲኖርባቸው ትክክል አይደላችሁም ብለሽ ቁጭ አርግተሽ መምከር ነው እንጂ ያኛው ባዳ አርግተሽ ይሄንን ስጋ አርግተሽ ማየቱ ራሱ አንድ ጥፋት ነው ገባሽ ምንድነው እያረክሽ ያለሽው በአንድ ወንድም ላይ ጥላቻን እየዘራሽ በአንድ ወንድም ላይ ደግሞ ፍቅር እየዘራሽ ይሄ የማይመስል ነገር ነው ገባሽ አይንሽ ላይ ራሱ ለሩታ ያለሽ ጥላቻ እንደዚህ ስታያት ራሱ ስትመለከቻት ራሱ ያስታውቅብሻል እስኪ ልብ ብላችሁ ይወት እዚህ ፎቶ ላይ ማለት ነው በጣም የጥላቻ አይን እንዴት እንደምታያት ማለት ነው ስለዚህ አሁንም ቢሆን አንቺ ስለ ወንድምሽ አሳስቦሽ ስለ ወንድምሽ አስጨንቆሽ አብርሽ እንደዚህ ሆኗል ብለሽ አስበሽ ሳይሆን የሩታ ጥላቻ ስላለብሽ ነው ይሄ ሁሉ መታብጂ ይሄ ሁሉ ምትሆኚ ነገር ግን ለወንድሞችሽ ፍቅር ቢኖርሽ ለአብርሽ ያለሽ ፍቅር ለዛኛም ለኤፋም ይኖርሻል ገባሽ ኤፋ ቢያጠፋም ቢሳሳትም ስተቱ ማረም ነው እንጂ ያለብሽ ያኛው ባዳ አርግተሽ የኛው ስጋ መታረግበት ምክንያት ምንም የለም እህት ማለት ለሁሉም እኩል ናት ገባሽ ማንንም አታዳላም አሁን አንቺ ወዳጅ መስሎ ምንድነው ጥላት እየሆንሽበት ነው የወንድምሽ ደስታ የወንድምሽ ፈገግታ የማትፈልጊ ነው እንግዲህ እሱን ራሱ ማለት ሰው እኮ ደጋግሞ ያብዷቸው አሟቸዋል ካላችሁ እኮ እንዴት ነው ደና የምትሆኑት አሁን እኮ እሱ የበለጠ እያሳመሙት ነው የበለጠ ጭንቀት ውስጥ እየከተቱት ነው ለወንድሟ ብታስብ በዚህ መንገድ አይደለም እሱ ወንድሟ ማናገር ያለባት በዚህ መንገድ ሂዳ ርብሻ ፈጥራ ምናምን አይደለም ለወንድሟ ማሰብ ያለባት ሴት እንዴት ነው የምታረገው እና ቃልን በደም አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደና የተከበራችሁ የለልት ቤተሰቦች ሰላም ብያለሁ ሰላማችሁ በዚህ ይበልልኝ እንዴት ናችሁ ደህና ናችሁ እኔ አለሁላችሁ አልሐምዱሊላህ መተና ላይክ ሼር እያደረጋችሁ ከጎኔ ሁኑ እንግዲህ ሁላችሁንም ከልብ አመሰግናለሁ የምታበረታቱኝ እህት ወንድሞቼ ፈጣሪ ይጠብቃችሁ ሁላችሁም ደግሞ ያሳባችሁ ተሳክቶ ምኞታችሁ ህልማችሁ ሁሉ ነገራችሁ ተሳክቶ ደግሞ በሰላም በደስታ ለሀገራችሁ ያብቃችሁ እያልኩ ወደ ዛሬው ጉዳያችን እንገባለን እንግዲህ እንደተመለከታችሁት ነው የዳኒ ወከባ የታወቀ ነው ገባችሁ እዛም ሂዶ ርብሻ የሌለበት ዳኒ ደስ አይለው ገባችሁ ርብሻ ከሌለ ዳኒ ደስ አይለው ስለዚህ ርብሻ እየፈጠረ ይገኛል ማለት ነው እንግዲህ የቡዝዬ መጨረሻ አብረን እስከ መጨረሻው እንከታተላለን ሐሳብ አስተያየት እየሰጠን እንሄዳለን እናንተ ሐሳባችሁ ኮሜንት ላይ ያስቀምጣችሁልኝ ስህተትም ካለ እያረማችሁኝ እስኪ ወደ እነሱ ቪዲዮ ደግሞ አይተን ሐሳብ እንሰጣለን ጭንቅላት እያተኩሰ ነው ገባህ ትኩሳት አለ ቢያንስ አንዴ ህክምና ወሰደውና ህክምና ወሰደውና አንዴ ታከመ ወደና ወቅት ሐኪም የሚያረጋሃል አንዴ እሱ ማታቦሰ አታመም ትላንትና እንደዛ ስላሉ ነው አይደል አንተ እሱን ታመሃል የምትለው ትላንትና እዚህ ከመጣ በኋላ ሩታዊ ፍሬም ሁሉ ነገር አውቀውበታል ነግረውኛል አሞት ነበር አላመመው እነሱ ያሉን አትስማ አላመመው
ያሞ ዳንተን አይፈልግም። እኔ ምንም ሳልሆን ለምንድን ነው ምንም እኮ አልሆንኩም ታታቁሳለህ ምናምን የምትጠይቀኝ አይደለም። አሁን እሱ በተፈጠረው ነገር እንትን ካልክ ብሎ ነው። እኔ ግን የምፈልገው የትም አይደለም ከኔ ጋር ብቻ ጊዜ እንድታሳልፍ ነው። ለዛ ነው በተፈጠረው ነገር እስኪ ምን ተፈጠረ ንገሪን። ምንድነው የተፈጠረ? እኛ ያላወቅን ምንም እንደተፈጠረ አላየንም አልሰማንም። እስኪ ምን ተፈጥሮ ነው እንደዚህ የሆነው ንገሪና። በዚህ መንገድ ነው ወንድምሽ ማሳከም ወይም መርዳት ምችዩ? በርግጥ ሰሞኑ ጥሩ አልነበረም። ዛሬ ግን በደና በትክክል እየመለሰላችሁ ነው፣ በትክክል እያወራችሁ ነው። እንግዲህ ሚስቴን አትናገሪያት፣ ሚስቴን አትቆጪ፣ ፊትሽ እያጠፋሽባት ነው የምትናገሪያት እያላት እኮ ነው። ገባችሁ? ምንም ደግሞ ሲያጡ ምን ማለት ጀመሩ? ሩታና አብርሽ ሩታና ይፋ ይቀጣጣይ ሩታና ይፋ እየተናገሩ ስለሆነ ነው እንደዚህ በል ስላሉክ ነው። ምንድነው ፊት ለፊታችሁ ቁሞ እነሱ ከናንተ ጋር ቁሞ ነው እያወሩ ያሉ። እስኪ አሁን ምን ተናገሩ እነሱ? ምን የተናገሩት ነገር አለ? ሀታ አንውጣ እንኳን ስትለው ሩታን ማስፈቀድ አለብኝ እሷ ያልፈቀደችልኝ ቦታ አልሄድም ነው ያላት እንጂ እኮ ሌላ ሩታ አትሄድ አላለችም ፊት ለፊቱ። ገባችሁ? ያለሷ ፍቃድ የትም አልሄድም ነው ያላት ይሄ ልጅ። እንዴ ከዚህ በላይ ምን ይሆናላችሁ? ከዚህ በላይ ምን ልታረግ ፈለግሽ? ሲጀመር አንቺ የሱ ደስታ አትፈልጊም፣ የሱ ጤንነት አትፈልጊም። አንቺ የያዘሽ ከሩታ ጋር አለክ ነው። ገባሽ? እልክ ስላለብሽ ነው፣ ከሷ ጋር እንዲሆን ስለማትፈልጊም ነው። ምን ነው ኤርሚላ አንቺንም ደረሰችልሽ እንዴ? ደግሞ እንትትላለች ማለት በቃ አታሉት ሊወስዱት ሊወስዱት እንደነበረ አላውቅም። አረ ልጁ አታሳምሚው። እውነት ለወንድምሽ የምታስቢ ከሆነ እውነት ለወንድምሽ የምታዝኒ ከሆነ የሱ ደስታ የሱ ጤንነት የምትፈልጊ ከሆነ በዚህ ልጅ ካታስጨንቂው። እስኪ ረጋ ብለሽ አውሪ፣ ረጋ ብለሽ ሀሳቡ ለመረዳት ሞክሪ። ረጋ ብለሽ ይሄንን ነገር የመጣ ከየት ነው ወዴት ነው ብለሽ አስተውይ። ገባሽ? እያስተዋልሽ ከሰሞኑ ዛሬ በጣም ደህና ነው። ይሄ ልጅ እኮ ጭንቀትም ሊሆን ይችላል እንደዚህ የሚያደርገው፣ የመርሳት ችግር ገጥሞትም ሊሆን ይችላል። ማለት በዚህ ልክ ሌላ ነገር ቢሆን አንቺ ራስሽ ህፃን ልጅ ነሽ እንዴ? ሌላ ነገር ቢሆን እንዴት ነው እንደዚህ የሚሆነው? እንዴት ነው እንደዚህ ነገር ቢደረግበት? እንዴት ነው ወንድሙ ላይ ይፋስ እንደዚህ ነገር የሚያደርገው? ግን የሆነ ነገር ነበረ፣ ያ ነገር አስተካክሏል እነሱ። ገባሽ? ያ ነገር ደግሞ ቆም ብለሽ ለማስተዋል ወይም ለመረዳት ሞክሪ። እንግዲህ በትክክል እየተናገረሽ ነበረ። ከዚህ በፊት በጣም ጎድቻታለሁ፣ ብዙ ቦታ ሄጃለሁ ልጄና ሚስቴ ጥዬ ላጠፋሁባት ጥፋት ደግሞ ይቅርታ ጠይቄያታለሁ። ከዚህ በኋላ ደግሞ ያለሷ ፍቃድ የትም አልሄድም። አንቺ ባልሽ ያልፈቀደልሽ ቦታ ትሄጃለሽ ወይ ብሎ እየጠየቀሽ ነው አይደል? ይሄ ልጅ ጤነኛ ባይሆን ይሄንን ጥያቄ አይጠይቅሽም። ከየት አምጥቶ ነው ይሄንን የሚጠይቅሽ? መቼስ ሩታና ይፋ አጠገብሽ ነው ያሉ። እነሱ ይሄንን ነገር አልተናገሩትም እንዴ? አንቺ ራስሽ እብድ ነሽ። ዳኒስ አንዴ የለየለት ሰው ነው። ቆይ እናንተ ምን እንዳይሆኑ አንዲ በሩን ከፍቶ ከእህቱ ጋር ይወጣል። ምንድነው የምትሆነው አንተ? ምን እንዳይሆኑ ይፈራችሁ? ለምን እንደዚህ ፈራችሁ? ሩታ እንዴ በራስ ተማመኛለሽ። ወደ ቀልቡ ተመልሷል። ሚስቱና ልጆቹን እያለ ነው አይደል? በቃ ከእህቱ ጋር ይወጣ አፍተጅለት እንዴ። በራስሽ ከተማመሽ ልቀቂው ልጁን። እኮ እሱ እኮ የራሱ ፍላጎት ነው። ሩታዬ ተይው በቃ ካሁን በኋላ አንቺ እንዳታወሪ አታስጨንቅሽ። ሰው ነው ያልከው ነው የሚደረው። ስለላንተ ለጥያቄ በራሱ ፍላጎት ከሚስቴ ጋር ነው ማለት ዳኒ ለጥያቄ ከመሳረብ ብትፈልገው አንተ ለሱ ብታስብ ነው ይሄንን አታደርግም። ስላሰብኩለት አታስብም። ማሰብን ባይኖር ሲጀምር አንተ ጋር ጠፍቷል። ምን እንዲሆን ነው ፈልገው ብራ ደና እንዲሆን ደና ነው አይደለም። እሺ ያዳን የምን ማሽቃበጥ ነው ያንተ? የምን ማሽቃበጥ? ምን ቤት ነህ አንተ በዚህ ልክ ሄደህ የምታሽቃበጠው? ስለዚህ በቃ አወቅ አይደል? እሱ ከራሱ ጋር ነው እያልካት ነው አይደል? ከሚስቴ ጋር መኖር እፈልጋለሁ፣ ልጄ ነው የምፈልገው፣ ሚስቴ ነው ቤቴ ነው የምፈልገው ብሉህ ነገራ። ያንን ነገር አመንክ። ስለዚህ ለምን ፈለግከው? ትተህ መውጣት ነው ያንን። በቃ ከራሱ ጋር ነው ካልክ በዚህ ልክ እኮ መከራከር አያስፈልግም። ከራሱ ጋር መሆኑ እያወቅ ከሆነ ትተህ መውጣት ነው። በዚህ ልክ ከወንድሙ ጋር በዚህ ልክ ከሚስቱ ጋር መከራከር አንተ ምን ቤት ነው? አሁን ለአብርሽ እውነት አስበክ ነው? እውነት ተጨንቀህ ነው? ምን ቤት ነው በዚህ ልክ የምትለው የምትበጠብጠው? ትላንት እኮ አንተ ነበርክ ቁጥር 1 ከሩታ ጋር ካልሆንኩ ብለህ የምትፎክር የነበረ። ከሩታ ጋር ካልሆንኩ ብለህ የዛከበት ረሳኸው እንዴ? ከሩታ ጋር ይሆናል ብለህ ቤት አስገብተህ የዘጋህበት ቀን ረሳኸው? ምን ነው ዛሬ ደግሞ ደርሶ መልስ ለአብርሽ ማሰብ ጀመርክ? እሱም እኮ ተናገረ። ከመቼ ጀምሮ ነው አንተ ለኔ ማሰብ ጀመርክ? ካለክ እኮ ከዚህ በላይ ምን እንዲሆን ነው የፈለጋችሁት? እስኪ ንገሩን።
አንተ ከመቼ ጀምሮ ነው ለኔ ማሰብ የጀመርክ? አታስመስል እያለክ ነው አይደል? ይሄንን ቢያቅ እኮ ነው ትላንት ያረከው ነገር እኮ ቢያቅ ቢረዳ እኮ ነው። ስለዚህ መኖር የፈለገ ቤቱ ላይ ከሚስቱ ከልጁ ነው። ተውት። ልጁ ለምንድነው በዚህ ልክ የምትጫኑት? እህት መሳዩ ደግሞ ደና እንዲሆን ነው። ደና እንዲሆን አትፈልጊም ሲጀመር። ደና እንዲሆን ብትፈልጊ በዚህ ልክ አልነበረም፣ እንደዚህ አልነበረም እሱ ማውራት የነበረብሽ። ከመጫወቻ ውጭ ምንም ነገር አትፈልጊም። ገባሽ አይደል? ሩታ አይሆንም እያልሽ ነው እየመለስሽልን ያለ ነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ እኔ ጋር ችግር የለም። የልጅሽ አባት ነው አይደል? አዎ። እንዲጎዳ አትፈልጊም አይደል? ደህና ነው እኮ አልተጎዳም። ደህና አይደል? ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የልጅሽ አባት በስነ ስርዓት መንገድ አድርጊ ውስቲ። አንቺ ሴት ሆነሽ አሳይኝ እስቲ። አንቺ ትክክለኛውን መንገድ አሳይኝ። ይመስገን ግን አሁን አንቺ በጣም ራስሽ ትክክል አይደለሽም። እኔ በጣም ጠንካራ ትክክል ብትሆኚ ልጁን እንዲያታረቂው እቤት ውስጥ እንዲውልልሽ ነው የምትፈልጊው። እቤት ውስጥ እንዲሆን ነው እንቅስቃሴ ሁሉ ከአንቺ ጋር ካልሆነ የትም አትንቀሳቀስም የምትይው ልጁ እንዴ። ቤተሰብ አለው እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው? እንግዲህ ቤተሰብ ጦራችሁ ተሰብስባችሁ የቤተሰብ ጊዜ እናሳልፍ አብረን። ዝም በል። ባሏማ መመለስ እኮ መልሳ አሳየችሽ። እንግዲህ ከዚህ በላይ ምን ታሳየሽ? ማለሽን ትፈልጊያለሽ፣ ትወጂያለሽ፣ እንዲጎዳ አትፈልጊም። እስኪ በራስሽ መንገድ ያንቺ አድርገሽ መልሽና አሳይኛሽ። ታሳየችሽ እኮ በቃ ኦሬዲ የራሱ አድርጓለች፣ መልሷለች። ቤቷ ላይ ነው ያለ። ከባሏ ጋር ነው ጊዜ እያሳለፈች ያለችው። ከባሏ ጋር ነው ቁጭ ብላ የምታወሪያት። ባሏ አጠገቧ ነው። እንግዲህ ሚስቴና አትንኪብኝ፣ አትናገሪብኝ እያለሽ ነው። ምነው አይንሽ አልታየሽም ነው? ከባሏ ጋር ነው ያለችው። ቤቷ እኮ አስገባቸው፣ አደረገችው። እጇ ላይ እኮ አደረገችው፣ አሳየችሽ። ከዚህ በላይ ምን ታሳየሽ? እስኪ ንገሪኝ። ምን ታደርግሽ ከዚህ በላይ እንዴ? ከዚህ በላይ ምን ትሆን? አሳየችሽ፣ በቃ ማንነቷን አሳየችሽ። እንግዲህ እሱ በቃ ያልተመቸው ቦታ ነበረ፣ ወደ ራሱ ተመለሰ፣ ወደ ቤቱ ተመለሰ። ሚስቱን መረጠ፣ ልጁን መረጠ። ከልጁ ጋር ጊዜ ማሳለፍ ፈለገ፣ ከሚስቱ ጋር ጊዜ ማሳለፍ ፈለገ። እስኪ ተይው አንቺ ራስሽ። በስንተኛው ቀን መጥተሽ ዛሬ በዚህ ልክ እንቡር አትበይ። ዛሬ ደርሶ ሐሳቢ አትሆኝ። ለምን ታስመስያለሽ? አንቺ እኮ ትልቅ ሴት ነሽ። እንደ እድሜሽ መሆን ነው ያለብሽ። እንደ እድሜሽ ማሰብ ነው ያለብሽ። እንደ እድሜሽ አስተውልሽ መናገር ነው ያለብሽ እንጂ እዚህ ጋር ካንቺ ጋር ያሉ የሁላቸውም ታላላቆች ነሽ አይደል? ይሄ ንግግር ባንቺ የሚያምር ነው? ይሄ ንግግር ባንቺ የሚጠበቅ ነው? የምሬ ነው የምልሽ፣ ይደብራል። ካንቺ አይነቱ ብዙ ነገር ልንማር ነው የምንፈልገው፣ ብዙ ነገር ነው የምንጠብቀው። ብንሳሳት ራሱ መክረሽ መመለስ። ሩታ ብትሳሳት ራሱ ይፋ ቢሳሳት ራሱ በትክክለኛው መንገድ ቁጭ አርግተሽ እንደ ትልቅ ሰው መክረሽ መልሰሽ፣ ጥፋትም ካለባችሁ ይሄ ጥፋት ነው ለሌላ ጊዜ አይደገም ብለሽ ነው እንጂ መናገር ያለብሽ። ልክ ሕፃን ልጅ የማዩ ነው እኮ ነው እየሆንሽ ያለሽው። ሕፃን ልጅ የማይነገራቸው ንግግሮች፣ ይሁን የሕፃን ልጅ አስተሳሰብ ነው ይዘሽ። ኧረ ይደብራል። እንደ እድሜሽ ሁኚ ቡዜ፣ እንደ እድሜሽ ሁኚ። በራስሽ ላይ ደርሱ ማየት ማትፈልጊው ነገር ለሌላም ሴት ደግሞ አትመኝ። ገባሽ? ለሌላ ሴት አትመኝ። አሁን አንቺ ባልሽ ሩታ ላይ የተደረገው ነገር ቢያረግብሽ እንዴት ነው የምትሆኝ? አንቺም እኮ ልጆች አሉሽ። በልጆችሽ መሀል ምናልባት ሴት ልጅ አለሽ ይሆናል። ገባሽ? የራስሽ እንዲያምሽ ማትፈልጊ ቦታ ሰዎች እንዲያማቸው ታደርጊ። በዚህ ልክ ለሩታ ክፉ ማሰብ፣ በዚህ ልክ ሩታን ክፉ ማስባል፣ በዚህ ልክ ሩታን መጥፎ እንድትባል ማስደረግሽ ትክክል አይደለም። አንቺም ሴት ልጅ ነሽ፣ ነገ የምትሆኚው ነገር አታውቂም። ገባሽ? ለራስሽ የምትፈልጊው ነገር ለሌላዋም እህትሽ ተመኝ፣ ለሌላዋም እህትሽ አስቢ። በዚህ ልክ ባንቺ የሚጠበቅ ነገር አይደለም የምታረጊ። የምሬ ነው የምልሽ፣ ይደብራል። እንደ እድሜሽ ሁኚ፣ እንደ እድሜሽ ኑሪ። ቤተሰብነት ጥቅናት እያሳለፍክ ነው። አየሁልህ። ለምንድን ነው የምትጮጨው? ይኸውልህ አብረን ስለአንተ የምትጨነቅ ከሆነ ይኸውልህ፣ ስለዚህ አብረን ጊዜ እናሳልፍ። በቃ ለምን አብረን ጊዜ እንዳናሳልፍ ምን ትሆነ እኮ እናሳልፋለን። ችግር የለውም። እናሳልፋለን። ደርሰን እንምጣ መጀመሪያ። በቃ አንተም ችግር የለውም። ቡና ምናምን አፍልተሽ ጠብቂኝ። እስከዛ እኔ እሱን አብሬ እንትን ብዬ ልምጣ። ምን ችግር አለ ታዲያ? ዳኒ ያው ሁሌ ረብሻ ስለምትፈጥር አንተ ሄድና እናንተ እዚህ ታወራላችሁ። አይደለም እኔ ማውራ ነገር ምንም የለኝም። ከሱ ጋር ጊዜ ማሳለፍ ነው የምፈልገው። አንቺ ከዛ ድረስ ቤት ውስጥ መሆን ያለብሽን ሁኚ። እኔ ይመጣል። እነሱ መኝታ አይደለም እዚህ አይደለም
እኔ ውጭ ነው የምፈልገው ካንተ ጋር። የት ይዘሽ ልትሄጂ ነው? የትም አይደለም። እኔ ዝም ብዬ አብረን ጊዜ እንድናሳልፍ ፈልግ። አይዞሽ ወዲሽ ውጣ። እኔ ረፍሻ እኮ ሌላ ጊዜ ብቻ ነው ሁለታችሁ ሌላ ጊዜ አሁን ደክሞናል። እኛ ውጭ ነበርን። ዛሬ ካልሆነ ደግሞ እኔ አልሄድም። እኔ አንተን እፈልጋለሁ። በቃ ስለ ራሴ ነገር ማናገርህ ነገር አለኝ። ስለዚህ አንተን ይዤ ነው መሄድ የምፈልገው። እሷ ቆይታ እነሱ እንመጣለን፣ ተመልሰን እኮ እንመጣለን እዚህ ቤት። እንዴ እኔ ለምንድን ነው እንደ ህፃን የምታታልሉኝ? እኔ አልሄድም የምፈልግም መብት የለኝም እንዴ? እሺ መብት እኮ አለ። ግን ምን መሰለህ አንዴ እህትህ ብላ ማለት ብቻ ማውራት ፈልጋለሁ። አዎ ለምን እኮ ዛሬ እዚህ ማውራት የምፈልገው ነገር ነው የምናወራው። እኔን እንዳበደ ሰው ለምሮ የምታወራው ነው። ማንም እንደዛ አላሰበም። ደህና አይደለም ምናምን ለምን ትላለህ? ትናንትናም ደህና አይደለም አብዷል እያልክ ነበር እኮ። ደህና ነኝ እንደዚህ የሚል ቃል ካፍ ያልወጣም እኔ እንደዛ ደህና ነኝ እንዳበደ ሰው ለምሮ የምታወራው። እሺ ደህና ነኝ ላብራ። አሁን ደህና እኮ ነው። ደህና ስለሆነ በፊት ምን ታደርግ ነበር መሰለህ? ከትጋት ትወጣለህ፣ ወቅት ታደርጋለህ ምናምን ገባ። አንዳንዴ ታማክራታለህ ምናምን። እንደዛ አድርገን አናውቅም። ወክ አድርገን እናውቃለን እኔ እና ስሙልኝ እንግዲህ እዚህ ጋር እየተናገራት ነው ለእህትዮም ጭምር ማለት ነው። ለምንድን ነው እኔን እንደ ህፃን ልጅ የምታታልሉኝ? ለምንድን ነው እኔን እንደ እብድ የምታዩኝ? እኔ እኮ ጤነኛ ነኝ እያላቸው እኮ ነው። ከዚህ በላይ ምን ይሆንላችሁ? እኔ ጤነኛ ነኝ፣ እንደ ህፃን ልጅ ለምን ታታይኛለሽ እያላት ነው። እውነቱ ነው፣ ህፃን ልጅ ነው እሱ በዚህ ልክ የምታታይኝ። አንቺ እኮ እውነት ወንድምሽ ማውራት ከፈለግሽ ሁለት ለወንድምሽ አስበሽ ከሆነ እኮ በቃ ዳኒን አውጥተሽ፣ ዳኒ ባዳ ነው አይደል? እሱን አውጥተሽ እንግዲህ ሩታና ኤፋን ካልፈለግሽ የእሱ ፍላጎት ካለሽ እነሱን ወደ ጓዳ ብለሽ እኮ ቁጭ አርግተሽ ማውራት ትችያለሽ። በዚህ ልክ ወከማ መፍጠር፣ በዚህ ልክ እንትን ማለት እሱ ማታለል እውነት ነው ማለት ሳያብድ እንዲያብድ እያደረግሽው ነው ወንድምሽ። ለወንድምሽ ብታስቢ እኮ ሳያብድ እንዲያብድ ባታረጊው ነበረ። ገባሽ? ቁጭ ማውራት እንኳን ከፈለግሽ ቁርጭ አርግተሽ የምታወሪበት ቦታ እኮ ጠፍቷል አይደለም? ሞ በግዴታ ይዘሽው የምትሄጂ የሆነ ቦታ እንዴ እኔ መብት የለኝም ወይ ያለሽ እስከዚህ እያስጨነቅሽው ለወንድምሽ ብታስቢ እኮ በዚህ ልክ አታስጨንቂውም። ወንድምሽ ለምንድን ነው የምታስመስዩ? ቡዜ አረ ትልቅ ሰው ነሽ በእናትሽ። እንደ እድሜሽ ሁኚ፣ እንደ እድሜሽ አስቢ። ዳኒ ደግሞ በቃ የሆነ ርብሻ ካልተፈጠረ ወከባ ከሌለ ምንም ህይወቱ ደስተኛ አይሆንም። በሄደበት ሁሉ ማለት እዛም ሲሄድ ወከባ ነው፣ እዚህም ሲሄድ ወከባ ነው። የምሬ ነው የምላችሁ። በፊት ከሩታ ጋር ያለ ከነዛ ጋር ወከባ ነበር የሚፈጥረው። ገባችሁ? እኔ እኮ በዚህ ጋር እዛም ሲሆን ሩታን ነበር የሚያስጠምደው፣ ከሷም ጋር ሲሆን እሷን ነበር የሚያስጠምደው። ከንግግሮቹ አንፃር፣ ከሚያደርጋቸው ነገሮች አንፃር እንግዲህ ይሄ ሁሉ ውስጥ ደግሞ ያስገቧት ሩታን እነሱ ናቸው። እሱ ነው ከዚህ በፊትም ፎቶ ምናምን እንድትይዝበት ያደረጋት እሱ ነው። ገባችሁ? የሩታ ፍላጎት ሆኖ አይደለም። አብርሽንም ቤት አምጥቶ እቃ እንዲያሳጥበው ምናምን እያደረገ የነበረ እሱና ሜሪ ናቸው። ገባችሁ? ያ ነገር ወደ ማን ነው የዞረ? ወደ ሩታ። ማንን ነው ጥፋተኛ ያስደረገ? ሩታን። አሁንም ደግሞ መልሶ የሆነ አረ በእናትህ አረ የራስህን ህይወት ኑር፣ ልጅቷ ተዋት፣ ህይወቷ ተኑርበት። እስኪ ለትንሽ ጊዜ ራሱ እረፍት ስጧቸው፣ ደስተኛ ሆኖ ያሳልፉ፣ ጊዜ ያሳልፉ። አመት ከምናምን ሆናቸው አብሮ ከኖሩ አይደል? እስኪ ተያቸው። ወንድምሽ ከዚህ ከባሰበት የዛኔ ሄደሽ ታይዋለሽ፣ የዛኔ ተወስጂዋለሽ። ገባሽ? ዛሬም አንቺ የሄሽው ለጥቅምሽ ስትዩ ነው እንጂ እውነት የወንድምሽ አስጨንቁሽ፣ ወንድምሽ አሳስቦሽ እስከዛሬ ቤትሽ ተኝተሽ ውለሽ እያደርሽ ቆይተሻል አይደል? ስለ ወንድምሽ ቢያስጨንቅሽ ቢያሳስብሽ ሂደሽ ነበር እስካሁን። ለማንኛውም ውድ ቤተሰቦች ላይክ ሰብ እያደረጋችሁ በዚህ ልትናበታችሁ ነው። በይ ሀሳብ